አለ እውነት ካለ አውጪ ተናገሪ። እኔ ላይ ያየሽው ነገር ካለ የነገረሽ ነገርም ካለ ንገሪኝ። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው ልሻለሁ። አረስ ጋጋ እንዴ ማይሆን ነገር ነው ታረጋው አንተ ሲጀመረው ነው። እንደዚህ መከራ ከመብላት እኮ አንደኛውን መለያየቱ ይመረጣል። እውነት ቤተሰብ እንዴት ሆኖ ነው ይሄ ህይወት ግን ማለት ነው ቋሚ ሆኖ አስባችሁታል? ረጅም አመታት በፍቅር ልጅ ወልደው ምናምን ከብደው እንደ እናቶቻችን እንደ አባቶቻችን ረጅም አመታት በፍቅር የሚኖሩት እነዚህ ሰዎች የማይታሰብ ነገር ነው ይሄ ትዳር። ስሩ ላልቶ እንደዚህ አፈሩ ያለያዘ ስር ታውቃላችሁ። በቃ አየር ላይ ያለ ስር ነው ማለት ነው። ሰላም ቤተሰብዬ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬም ደግሞ ኪያ እንግዲህ ክዬ ነው የሚሉት። አዎ የነጻነት አንደኛ ጠበቃ የነበረው ማለት ነው። ታስታውሳላችሁ? ቡታጅራ ታሪክ የቀሰቀሱት የመጀመሪያዎቹ እነሱ ናቸው። እኔ አላምነውም ይሄ ልጅ አሁንም ቢሆን ግን አብርሽ ጋም የተደበቀ ነገር አለ። ሁሌ ዘላለም የተደበቀ ነገር አለ። ምንም ግልጽ የሆነ ነገር ወደኛ የሚያመጡት የለም። ሩታም የምታያቸውን ነገሮች ታይና ከዛ ትከነከናለች። እኛ የምናየው ነገር የለም። ገባችሁ አይደል ቤተሰብ? እዛው ያቦኩታል፣ እዛው ይጋግሩታል። ሌላው ዩኤል የሚባለው ባለፈው ጊዜ የሩታና አንተን ለማጣላት ሆን ተብሎ የተደረገ ቅንብር ነው ብሎ አብርሽ አምጥቶት ነበር ይሄ ልጅ እና ልጁ ይዛለታ ድንግርግርግር እያለ ሲናገር ነበር። ካስተዋላችሁ ማለት ነው እውነታ እንደሌለው ነው ያውቃለሁ። እውነት ለመናገር ግን ኪዬ የሚሉትም ልጅ ከነጻነት ጋር በጣም ጠበቃ ሆኖ ስለነበረ አብሯት ብዙም አላም ነው። ግን ምናልባት እውነት ይኖር ይሆናል የሚለው ሜቢ ሊኖር ይችላል። ነገር ግን ቤተሰብ ማለት ነው እስከ መቼ ነው ታዲያ አብርሽ ላይ የሚፈለፈሉ አዳዲስ ትራጀዲ የሚመስሉ ታሪኮች የሚቆሙት? በቃ አብርሽ በዚህ ህይወት ውስጥ እንደዚህ አይነት ሪከርድ የሰበረ ነገር አለው ማለት ነው። በቃ ህይወቱ በዚህ ነገር ውስጥ የተያያዘ ንጹህ የሆነ ነገር የለም ማለት ነው። በቃ ሁልጊዜ እሱ ጥፋተኛ ነው። በቃ ሁልጊዜ እሱ ከሴት ስራ አይጠፋም። በቃ አጭበርባሪ ነው ማለት ነው። ዛሬ ትላንትና በተለቀቀው ቪዲዮ ማለት ነው ምን ሲል ነበረ? ኤርሚያስን አብርሽ ልጁ ዱርዬ ነው ተጫውቶብሽ ነው የሚጥልሽ ሲላት ነበረ ሩታን። እሺ አብርሽ ምንም በለው የዱርዬዎች አለቃ ወይስ ደግሞ ምንም በለው? እኔ ግራን የሚገባኝ እንግዲህ የራሳችንን ጉድሳና የሌሎችን ነገር ደግሞ እንደዚህ እንለጥፍበትም ጊዜ አለ እና አሁን ሩታ እንደገና ደግሞ እውነታ ስማ ብላ ደግሞ እሱን ይዛ መጣች። በቀደም እሱ ኢዩኤልን ይዞ መጣ። ቅንብር ነው አብርሃምና ሩታ መካከል የተደረገው ነገር ብሎ ልጁ ሲርበተበት ቆይቶ ያው የሚያስመስል አይነት ነገር ሰርቶ ነው የወጣው ከዛ ቪዲዮ ላይ። ሲጀመር አይታችሁ ከሆነ በጣም ውሸት እንዳለ ያስታውቃል። የዛ ልጅ ቅንብር ነው ያለው ልጅ ማለት ነው። አሁን ደግሞ ኪያ ሲመጣ ኪያ ጋር ስታዩ ደግሞ የሆነ እውነት ያለው ይመስላል። አንድ ሲያወራ ምናምን ምንድነው የሚሻለው? ግን እዚህ ጋር በትዳር መካከል ከግራ ከቀኝ የሚመጡ ሰዎች አያችሁ ምን ያህል እንደሚያወዛግቡ። በአብርሃም በኩል አንድ ደጋፊ አለ ውሸት ነው የሚል፣ በሩታ በኩል ደግሞ አብርሃም የሰራው ነገር ሁሉ እውነት ነው የሚል ደግሞ ሌላ ሰው አለ። ተመልከቱ። በመሃል የእነዚህ ልጆች ትዳር ጭቃ ሆነ። በቃ ጭቃ፣ ቡክት ያለ ጭቃ። ወይኔ 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 በጣም እንጃ ይደብራል። እኔ እንደዚህ አይነት ከቀፋፊ ጊዜያትን አሳልፈው እነዚህ ልጆች ተመልሰው አብሮ ቢሆኑ ምን አይነት ትዳር ነው የሚኖራቸው? የምር ቤተሰብ እስቲ ሳሉት ባይምሯችሁ። ሚዲያ ላይ ገበናቸውን ስጥት አድርገው ምንም እኮ አይቀርም እኮ ጠቅላላ። አንዳንድ ጊዜ እኛ እንዳና የሚፈለጉ ቪዲዮዎችን አያሳዩንም። እውነት አለ ይሄ እንደዚህ አይነት ቪዲዮ አለ ምናምን የሚሉትን አያሳዩም። ግን መተው እኛን ያስጨንቁናል ማለት ነው። ብቻ ግን እውነት አለ እዚህ ጋር እውነት አለ እዛ ጋር የሚባል ነገር ደስ አይልም። በዛ ላይ ደግሞ ማለት ነው አብርሃም ድብድብ ተደባዳቢ ምን አይነት ባህሪ ነው ያመጣከው? ምንድነው ተደባዳቢነት? ከተደባዳቢነት የምታተርፈው ምንድነው? የሰው መምታት አዲስ አበባ ድረስ መጣ። ይሄ ልጅ ያገርክ ልጅ ነው፣ ከቡታጅራ ነው የመጣው። እውነትም አለው ውሸትም አለው። አዳምጠክ ምን ጨነቀክ? ውሸት እንደሆነ አንተ ካወክ ለራስክ ጥለኸው መሄድ። መደብደብ ምን አስፈለገ? ቦክስ ምን አስፈለገ? አንስቶ ሲያፈርጠው ነበረ። ምን አይነት ነገር ነው ይሄ? ኃይልህን ማቆም አለብህ አብርሽ። ተው። ምን እንደሚጠቅምክ ላንተ እንዲህ ኃይል መጠቀምክ? በቃ መርታት ከቻልክ እውነትን ይዘህ እርታት፣ አሸንፋት። እውነት አብራ ሁሌም ካለች ታሸንፋለህ። ኃይል ስለተጠቀምክ፣ ሰው ስለደበደብክ፣ ስለተሳደብክ አይደለም። ሩታ ሁሉ ጊዜ ድብድብ መሃል ሆድሽን ግፍጥጥ አርገሽ የምትቆሚው ነገር ደግሞ አቆሚ። እንደኛ ለስንቱ እንጨነቅ። እግዚአብሔርን ቤተሰብ
እንዴ አንቺ እንደርጉዝም እኮ አይደለሽም። ዝም ብለሽ ሆድሽን ፊት ለፊት እንትን ብለሽ እነሱ ፊት ትቆሚያለሽ እንዴ? አሁን እኮ ከባድ ጊዜ ላይ ነው ያለሽ። ምን ሆነሽ ነው? እውነታው ይሄ ነው፣ ውሸታው ይሄ ነው። በቃ አያስፈልግም፣ ተውት። ሲጀመር አብርሽን ጠርተሹ ሳይሆን አንቺ ከሱ ጋር ቀርበሽ ብቻ ራሱ መረጃው ማውጣት ትችይ ነበረ። ግን አብርሃም ተጠራ፣ ድብድብ እንደሚኖር ጸብ እንደሚኖር አንቺም ታውቂዋለሽ። መቼም አይበርድም የናንተ ጸብ፣ መቼም አይበርድም። የሚያስጠላው ነገር ግን በዚህ መሃል ፍቅራችሁ በደንብ እንደዚህ እየተፈገፈገ እንዴት ነው በእርሳስ የሆነ ነገር ጽፋችሁ የሆነ ሰዓት ላይ በላጲስ ስታጠፉት አለ አይደለ? እንደዛ እንደሚሆነው የሆነ የናንተ ታሪክ በቃ እንደዛ ነው። ፍቅራችሁን ተፈቅፍቆ የሚያልቀው ከውስጣችሁ የሚወጣው ምንም የሚያምርበት ትዳር አይሆንም ይሄ ትዳር። እውነት ለመናገር ብዙ ሰዎች ያው እናንተንም ከመውደድ አንፃር ታረቁ እያሉ ነው። እኔም ዛሬ ቪዲዮ ስሰራ ቀን ላይ ታረቁ ስል ነበር፣ ግን ሳስበው ቤተሰብ እንደዚህ ተጠዛዝዘዋል እኮ እነዚህ ልጆች። እንዴት አይነት ፍቅር ኖሯቸው ነው አብረው የሚኖሩት? በጣም ከባድ ነው። እና ፈጣሪ ብቻ ማስተዋሉን ያድላችሁ። የእውነት በጣም ያሳፍራል። የሚሰማው የሚታየው ነገር ሁሌ መረጃ፣ ሁሌ ማስረጃ፣ ሁሌ አብረሽ የሆነ ነገር አድርጎ ይመጣል ይባላል። ሁሉ ጊዜ የተደበቀ ነገር አለ ይባላል። በቃ ካልሆነ ስቶፕ። የምሬ ነው ቤተሰብ። ይሄ ትዳር የማይዘልቅ ከሆነ አቁሙ፣ ይለይላችሁ እንዴ። እኛ እናንተ ትስማማላችሁ ትታረቃላችሁ ብለን እኮ ነው መከራ ስንበላ ይኖር ነው። የማይሆን ከሆነ ምንድነው የማይሆን ነገር? ለማይሆን ነገር መልፋት ምን ያስፈልጋል? ሩታም ብድ ከሱ ጋር ማለትሽ ምን ያስፈልጋል? በቃ መጣ ሄደት ማለት አብርሽ የማይተው አይነት ባህሪ ካለ ከባድ ነው ለትዳር። እኔ ብሆን የማደርገው መመሰላችሁ ቤተሰብ፣ እንዲህ አይነት ወሬ በጓደኛዬ በኩል ቢወራ እንዴት ሄጄ ማጣራት እንዳለብኝ እኔ አውቃለሁ። እንደ ሴት ብልሃት ተጠቅመሽ እውነታው ላይ ደርሰሽበት መስማማት ከቻላችሁ ነገሮችን ፊክስ አድርገሽ መስማማት በቃ። አለበለዚያ ግን የማይሆን ነገር ከሆነ ይሄ ነገር ለወደፊትም የሚያዘልቅ ነገር ካልሆነ የሚቀየር ባህሪ ያለው ሰው ካልሆነ ወይም የሴት ችግር ካለበት ዘላቂ የሆነ የሴት ችግር ቋሚም በለው እንጂ ከልጅነት እስከ እውቀት የጀመረ ከሆነ እንዲህ አይነት ሰዎች ሰውን ህይወት አቃጥለው ከመድፋት ውጪ ምንም የሚፈይዱት ነገር የለም። ስለዚህ ውሳኔው አንቺ ጋር ነው። እውነታን ደግሞ ማስረዳት በመረጃ ማምጣትም አብርሽ ጋር ስጋ ነው ያለው። ሁሉ ጊዜ የሆነ ነገር ይዛችሁ ትመጣላችሁ። ሁሉ ጊዜ የማይቆም ጸብ፣ የማይቆም ጸብ፣ ጭራሽ የሆነ ነገር መፈልፈል። ህይወታችን ራሱ በቃ ምንም ተነባ ማታልቅ መጽሐፍ ነች የተባለ እውነት ነው። እና ቤተሰብ ግን አይገርምም? እንደ ሁኔታቸውን ስታዩ ወይኛ መረጃ እኮ ያሉትንም እኮ ለኛ አላሳዩንም። ሩታ ነች ቀድማ ያየችው እንግዲህ እኛ ሳናየው ማለት ነው። ስለዚህ ለኛ በቃላት ማውራት ምን አስፈለገ? ቪዲዮን ማታሳዩን ከሆነ ቢያንስ እኮ ኦዲየንስ አይቶ ይፈርዳል ማለት ነው። ሩታ ከዚህ በኋላ ይሄ ክርክር እየተገናኛችሁ እብድ የምትሉት ነገር አያዛልቃችሁም። በቃ አንቺ እንደዚህ ፊት ለፊት ሁሉ ነገር እየተጋፈጥሽ በዚህ ጊዜ ወንዶች መካከል በድብድብ የሆነ ነገር ይፈጠራል። ደግሞ በዚህ ሁኔታ ታያላችሁ። የሆነ ቀን እንደዚህ ተመታች እንዲሆነሽ ብሎ ደግሞ አምቡላንስ ሲያሯሩጡብን ይመጣሉ። አይቀርም። ለምን መሰላችሁ? የነሱ አጀንዳ ያልቅ። ስለዚህ ጸብ ውስጥ ከዚህ በኋላ አትግቢ። እኛ አስቀድመን እንንገርሽ። እንግዲህ ለአንቺ ምን ያህል እየፈራንልሽ እንደሆነ እንድታቂልን ነው ይሄን ያክል የምናገረው ማለት ነው። ጸብ ውስጥ አትግቢ ሩታ። ከዚህ በኋላ አትጠዛጠዢ ከአብርሽ ጋር። በቃ አንቺ ተረዳሽው፣ ትክክለኛ ማስረጃ ካገኘሽ ውሳኔሽን አንቺ ነሽ የምታውቂው። እኛ እናንተን ወደ ግራ ወደ ቀኝ ማረጋችን ለኛ እንጂ ለናንተ ተሰሚነት የለንም ነው አይደለ ቤተሰብ? ስለዚህ በህይወታችሁ ላይ መወሰን የምትችሉት እናንተ ናችሁ። የማይሆን ትዳር ከሆነ ምንም ማድረግ አይቻልም። የሚሆን ከሆነ የሚስተካከል ከሆነ ግን አስተካክላችሁ ነው አለቀ። እኔ የምለው ይሄንን ነው ቤተሰብዬ። ሰላማችሁ ብዙ ትርፍ ይበልልኝ። መልካም ምሽት ይሁንላችሁ። መልካም ጊዜ